ሰላም እንኳን አደረሳችሁ ውዴታ ቲቪ ቤተሰቦቻችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ ለማለት ወዳለሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ውዴታ ቲቪ ቤተሰቦቻችን ዛሬ እንግዲህ እንደምታዩኝ በዓልን መስያለሁኝ። ብቻዬን አይደለም የመጣሁት። ከዚህ ቀደም እንግዳዬ የነበረችው በአዲስ ሕይወት ታሪኳን ያጋራችን ለብዙዎቻችሁ እንደውም ትንሽ ግርታን የፈጠረ የነበረው የአክስቴ ባል ለእኔ አባቴ ነው። የእኛ አክስታችን ባል ነው ለእኛ አባታችን። አያቶቼ ልል ብሎ ይቀበሏት ይመስለኛል። ሁለት ልጆቻቸው ከአንድ ወንድ እንደወለዱ አውቀው ምንም አላሉ። አንቺና እናትሽ ታወቃችሁ? ስምሽ ማን ነው? ማን ትባያለሽ? ይገርማል። ስምሽንም አታውቀውም ነበር በሰዓቱ ጭራሽ ማለት ነው የሚል ታሪኳን ያጋራችንን እንግዲህ ባለ ታሪክ ዘውድነሽን ዛሬ በድጋሚ ጋብዣታለሁኝ። ከቪዲዮ በኋላ አዲስ ነገሮች አሉ የሚሉትን የበዓል ድባቡንና እንዲሁም ደግሞ ከዚህ ከእይታ ስቱዲዮ ወጣ ብለን ደግሞ አንድ የምናጣራው ዋጋ አለ ምንድን ነው የሚለውን አብራችሁን ከቆያችሁ የምታውቁት ይሆናል። እኔ ራሄል ነኝ። ይህ ደግሞ እይታ ቲቪ ነው። በድጋሚ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እወዳለሁ። አብራችሁን ቆዩ። ደህና መጣሽ። እንኳን ደህና ቆየሽ። አምሮብሻል። ዛሬ አምሮብናል ነው የሚባለው። ያው በእናንተ እገዛ ነው ያለሽ። እንዴት ነሽ? ሰላም ነው። እንዴት ነሽ? የበዓል ዝግጅት እንዴት ነው? እንኳን አደረሰሽ። እንኳን አብሮ አደረሰን። አሪፍ ነው፣ ደስ ይላል። እንግዲህ እንደምታየው ነው አይደለ? አንቺ ይመስላል ስላማረብሽ ማለት ነው። እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ? አለሁ። ቪዲዮሽ ከተለቀቁ ቀናቶችን አስቆጥረዋልና ቪዲዮን መጀመሪያ እንዴት አየሽ እንደተለቀቀ? ቶሎም አላየሁትም ግን አይቻለሁ ትንሽ ቆይቶ። ግን ያው የሰው እይታ ትንሽ አንዳንዱ መጥፎም ቢሆንም አንዳንዱም ደግሞ ጥሩ ማመለካከት ቢኖራቸውም አንዳንዶቹ ደግሞ ጥያቄ አለው። ጥያቄው ምንድነው? የሰው እይታ ትንሽ ያው አለ አይደል? አንዳንድ ሰው ጥሩም ቢሆንም አንዳንድ ሰው በጣም ጥሩ ነው፣ ጥሩ አመለካከት አለው። አንዳንዱ ሰው ደግሞ ጥያቄ የፈጠረበት ሰውም አለ። ለዛ መልስ ብሰጠው ደስ ይለኛል። ጥያቄያቸው ምንድን ነው? ጥያቄያቸው ምንድነው ታውቂያለሽ? ልጆቿን ላሳደገችዋ ነው ሰታ የዞረች ያለችው እየተንከራተተች ያለችው ምናምን የሚል መልዕክት አንብቤያለሁ። እና አዎ እውነት ነው እሱ በእርግጥ ትክክል ነው። ለእሷ ሰጥቼ ነው እንትን እያልኩ ያለሁት። ያሳደገችኝ መጥፎ ነች እያልኩ አይደለም፣ በጣም ጥሩ ናት ለኔ። ምክንያቱም ልጆቼን ተቀብላልኛለች። ገባሽ? ልጆቼን ተቀብላልኝ እየተንከባከበች ነው እያኖረች እያሳደገችልኝ ያለችው። ኢቭን እስካሁን ድረስ 4 ዓመት ምናምን ሆኗቸዋል ልጆቼ። እንግዲህ እናትም አላባትም እናትም አባትም ሆና እያሳደገቻቸው ነው። አዎ አውቃለሁ። እሱን ሳላቀርቻ አይደለም። አብዛኛው ሰው ምን እንደሚጠቀልሽ ለመፈመስ ፈልጋ ነው ምናምን የሚሉ ሰዎች አሉ። በነገራችን ቲክቶክ ላይ እና ዩቲዩብ ላይ ያሉ ኮሜንት ሰጮች የተለያዩ ናቸው። እና ይሄ ቲክቶኩ እንታዩ እሱ ጀመር ሚዲያ ላይ አይወራም። ይሄ ቲክቶኩ ታዩ የቲክቶኩ በጣም ብዙ እንትን አለ። የዩቲዩቡ ትንሽ ይሻላል፣ እውነቱን ለማውራት ከሆነ ይሻላል። ግን ያው ለመፈመስ ፈልጋ ነው ምናምን የሚሉ ሰዎችም አሉ በዚህ አጋጣሚ። እና እኔ ለመፈመስ ብፈልግ ኖሮ በጣም ብዙ እንትኖች አሉ። በጣም ብዙ ሰዎች ሌላ መጥፎ ተግባር እየሰሩ ምናምን የሚፈምሱ ልጆች አሉ። መፈመስ ብፈልግ እንደዛ መፈመስ እችላለሁ እኔ። ገባሽ? እኔ እንደዛ ሳይሆን ታሪኬን ለማካፈል ነው እንጂ ዛሬ ቀላል ነው ለመፈመስ ባልተገባ መንገድም በሌላ በመጥፎ ነገር ልፈመስ እችላለሁ። ገባሽ? በጣም ብዙ ሰዎች እንደዛ የሚፈምሱ አሉ አውቃለሁ፣ ሚዲያ እከታተላለሁ። እና መፈመስ ፈልጋ ነው ለምን ነው በጣም ብዙ የሚል ሰዎች አሉ። ግን እውነታው እሱ አይደለም። አንዳንዴ እኔ ያጠለቅኩትን ጫማ አንቺ ካላየሽው እኔ አሁን ጫማ ይቆርቁራል አይደል? የኔን ጫማ አንቺ ካላጠለቅሽው እኔ ይቆርቁራል ብለሽ ለአንቺ ያ ስሜት አይሰማሽም። አብዛኞቹ ሰዎች እንደዛ አይነት ስሜት ነው በቃ አለ። የኔ ስሜት ሙሉ ቪዲዮውን ሳያዩ በጣም ብዙ ኮሜንት የሚጽፉ ሰዎች አሉ። ያው ኖርማል ነው ብለሽ ታልፊያለሽ ያለሽ። እና ያው በጣም ብዙ ሰዎች ይናገራሉ። ለዛ ደግሞ መልስ መልስላቸው አሁን ከበዓል በኋላ ቤተሰብ ጋር ሄዳለሁ ብያለሁ። ሄዳለሁ ብያለሁ። ያኔ በቲክቶክ ፔጄ እንግዲህ ያለውን ነገር አጋራቸዋለሁ፣ ሁሉን ነገር አሳውቃቸዋለሁ። ስለዚህ ከዚህ በኋላ ሶሻል ሚዲያ ላይ አለሽ ማለት ነው። ቲክቶክ ላይ ማን ብሎ ያገኙሽ? ቲክቶክ ህይወት ነው ይላል፣ የልጄ ስም ነው። ስለዚህ በዛ ላይ ያገኙሻል። ከዚህ በኋላ ኦንላይን ላይ ያለሽ በደንብ? ኦንላይን ላይ ማስታወቂያ አሰሩኝ ምናምን ብለሽ ነበር ባለፈው እና ብዬ ነበር።
እንዴት ነው የመስራት እድሉ የምታገኘውን ችሎታው ያለሽ ይመስልሻል? እድሉ ቢገኝ በጣም ታስታውቂያለሽ? ባገኝ በጣም ነው ደስ የሚለኝ። ያው ማስታወቂያ እየሰራሁ ምናምን ከእንግዲህ አሁን ሰዎች ምናምን የሚሉሻል መሰለሽ ችግር አለሽ ለምን አትሰሪ ምናምን ይሉሻል። አዎ ችግር አለኝ እግዚአብሔር ይመስገን። ከብር በላይ ለሰው ልጅ ጤና ነው የሚቀድመው። ጤና ነው የሚቀድመው። ጤናን የሚያክል ነገር የለም እና ጤና ካለሽ ምን ነገር መስራት ትችያለሽ። እኔ ቀን ስራም ብርቄም አይደለም ሰርቼ ያለፍኩት ነው እስከዛሬ ድረስ ከፈጣሪ ገዛ ጋራ እዚህ ደርሻለሁ። መስራት እችላለሁ፣ ከወደፊት መስራት እችላለሁ። አቅም አለኝ ማለት ስልሽ እኔ አሁን ማስታወቂያ ምናምን በጣም ብዙ ነገሮች ማስታወቂያ መስራት እችላለሁ። ፀጉር ቤት ራሱ በዚህ አጋጣሚ አነሳሻት በይኝና ፀጉር ቤት የሙሉ እቃው አለ አይደለ? እቃው እንትን ያሉ ሰዎች ማለት መሸጥ የሚፈልጉ ሰዎች እኔ በወር ከፍላቸዋለሁ። ማለት እንዴት ነው መሰለሽ ኪራይ ማለት ነው። እቃውን ሰተውኝ የሚሸጣሉ። እቃውን ሰተውኝ በወር እንደ ቁጠባ ያረግ በወር በሰጣቸው ያሉ ሰዎችም ባገኝ እድሉ እኔ አሪፍ ነው ማስታወቂያ እንደሰውኝ ከልጆቼ ጋር ለመኖር ይረዳኛል ብዬ አስባለሁ። ያው እንግዲህ እንደዚህ ፀጉር ላይ በጣም ትኩረት አድርገሻል። ስለዚህ ትቻለሽ ወይም ፍላጎት አለሽ እዛ ላይ ብትሰማሪ ውጤታማ ሆናለሁ ብለሽ ታስቢያለሽ? በጣም ስራውን እንደነገርኩሽ ሰራለኝ። ያው አንዳንዴ እንደነገርኩሽ እዛ ላይ እንደነገርኩሽ ሰርተፍኬት የለኝም፣ ግን ስራውን እሰራለሁ። እኔ አሁን እግዚአብሔር ይመስገን አሁን በጣም ብዙ ልመና የወጣሹ ለምን ማውራት አስፈለገ በጣም ብዙ ሰዎች አሉኝ አሉ። እኔ እግዚአብሔር ልመና አይደለም እኔ ልመና ሳይሆን አሰሩኝ አልኩት። እኔ አሁን ልመና ሳይሆን ልመናና አሰሩኝ ይለያያል። በዚህ አጋጣሚ ሰነፍ ማለት ነው ማርያምን ነው የምልሽ። ልመናና መስራት ይለያያል። እስኪ አንቺ እንዴት ነው የምትወስጂው? እንዴ አረፍት ማይገናኙም ሲጀመር መስራት የሰራበትን የላቤን የአገልግሎቴን የሚገባኝን ክፈሉኝ ነው። መለመን ደግሞ ባካችሁን ካላችሁ ላይ መጽውቱኝ ሰጡኝ ነው። እና እኔ መስራት የምችል ልጅ ነኝ። አቅም አለኝ፣ ጤነኛ ነኝ። ያው እንደምታይኝ ሙሉ አካል አለኝ። አካልም እና ምን ሊፈልጌ ነው ማስታወቂያ ምናምን የሚያሰቡኝ ሰዎች እንደው ዋካችሁ ያለሽ ይሰርሻል። አሁን የቲክቶክ አካውንትሽን ስለምናስቀምጥ ሰብዩናል። የፀጉር ቤቱንም እንደዛው እንትን ቢሉኝ ወር ከፍዬ ልከፍላቸው ነው ነገራችን ላይ። እኔ አሁን ገባሽ አሁን ስጡኝ አይደለም እያልኩለት በወር እከፍላለሁ። በወር ቋሚ ነው እከፍላለሁኝ ማለት ነው። በወር ይሄን ማለት በዚህን ጊዜ እንድጨርስ በዚህን ጊዜ መክፈል አለብሽ። እከፍላለሁ፣ ሰርቼ እከፍላለሁ። አሪፍ። አይ ጥሩ ሀሳብ ነው ይዘሽ የመጣሽው። በዚህ ሀሳብ ማይስማማ ተመልካች ይኖራል ብዬ አላስብም። በእርግጠኝነት ከፍተሽ ለመመረቅ እንመጣለን፣ አይቀርም። እንግዲህ ያለነው በዓል ወቅት ላይ ነው፣ ገና እየመጣ ነው እና ከፊታችን እስቲ ከልጅነት አንጻር ልጅነትሽን ከዚህ በፊት አውርተሽናል። በእርግጥ ግን በዓል ላንቺ ምንድን ነው? እንዴት ነው የምታሳልፊው? ከልጅነትሽ ጀምሮ አሁን ላይ እውነቱን ንገሪኝ። ወይ ጉድ ተቀልጃለሽ እንዴ? እንዴት ነሽ? እንዴት ነሽ? ደህና መጣችሁ። እንኳን አብሮ ደረሰን። እንዴት ናችሁ? ሁሉ ሰላም? በድጋሚ ቢሮችን ስለመጣችሁ ደስ ብሎናል። እንኳን ወደ ሜሪት ፕሮፐርቲስ በሰላም መጣችሁ። ዮርዳኖስ እባላለሁ። የሜሪት ፕሮፐርቲስ የሽያጭ አማካሪ ነው። እንኳን ደህና መጣችሁ። በጣም አሪፍ ነው።
ቢሮችን እንዳያችሁት በጣም ድምቅ ያለ ነው። ብዙ ደንበኞችም እየመጡ ነው። መልካም። በድጋሚ ስላገኘኋችሁ ደስ ብሎኛል። ቴንኪው። እናመሰግናለን። እኔ መጀመሪያ አይደለም አንቺ መጀመሪያ ከዚህ ቀደምም መተናል እዚህ ብዬ ነው እና አስታውሳለሁ ከአንድ ወር በፊት አይ ቲንክ እና በጣም የበዓል ገበያዎችን ምናምን ስናይ ነው ቆይታን የመጣ ነው እና የበዓል ገበያ ማለት ደግሞ ከብት ዶሮ ምናምን ብቻም አይደለም ሌላም የምናሳያቸዋለን ብለን ነው ይዘናቸው የመጣ ነው እና እስቲ ንገረን በተወሰነ ስለ ሜሪት። ከዛ በፊት ግን ዘውድነሽን ሳላደንቅ አላልፍም። ማለት በጣም ስትሮንግ ሴት እንደሆነች ላይፏን ለማሸነፍ ብዙ ስትረግል እንዳደረገች ኢቭን ኢፍ አረብ ሀገር እንደሄደች ከዛም ተመልሳ ብዙ የቀን ስራዎችን እንደሰራች ሰምቻለሁ። እና ደግሞ ይሄ በጣም የጠንካራ ሴት መገለጫ ባህሪ ነው። እኛ ደግሞ እንደነዚህ አይነት ሴቶችን በትልቁ እናበረታታለን። ሜሪት ፕሮፐርቲስም በዘውድነሽ ስም የተለያዩ የጊፍት ስጦታዎችን አዘጋጅቶላታል ማለት ነው። በድጋሚ በጣም ላደንቅሽ ፈልጋለሁ። እንደ ዘውድነሽ አይነት ሴቶችን ድርጅታችን ሜሪት ፕሮፐርቲስ በተለያዩ አጋጣሚዎች ከዚህ በፊትም የተለያዩ ጊፍቶችና ስጦታዎችን እንዲሁም ደግሞ የስራ ኦፖርቹኒቲዎችን ሰጥቶ ያውቃል። በቀጣይም ደግሞ ከዚህ ከጊፍቱ በቀጣይ ቀጣይነት የሚኖረውን የስራ እድል ለዘውድነሽ ለመስጠት ድርጅታችን እያወራበት ይገኛል ማለት ነው፣ ወይም እየመከረበት ይገኛል። በጣም አሪፍ። ከዚህ በፊት እኮ ሜሪት እኛ እንግዳ አይደለንም። እነ አልፊያን ይዘን መተን እነ መሪምን የስራ እድል በለው በበነሱ በኩል የሚመጡ ቤት ገዦች ቆንጆ እድል አመቻችታችሁልን ነበር እና እኛም እንደ ኢታ ቲቪ እናንተ ማህበራዊ ህይወታችሁ ውስጥ ወጡ፣ እኛም ደግሞ እኛ ጋር የሚመጡ ባለታሪኮቻችን እንደዚህ አንድ ስቴፕ ከፍ ብለው ከእናንተ ጋር አጋሮ ነው ሲሰሩ ከሌሎችም ጋር ደስ ይለናል እና በአሁኑ ደግሞ እንግዲህ አንቺ ነሽ እድለኛ ነው። እናመሰግናለን። የ2018 የገና ስጦታ እንግዲህ ለዘውድነሽ ነው ማለት ነው። ያው እድለኛ ነሽ፣ እንኳን ደስ ያለሽ ማለት እፈልጋለሁ በዚህ አጋጣሚ። ሜሪት ፕሮፐርቲስ ወደ ሳይታችን ስንመጣ እንግዲህ ሜሪት ፕሮፐርቲስ ከ15 ዓመት በላይ ልምድ ያለው ትልቅ ድርጅት ነው። በውስጡ ብዙ እህት ኩባንያዎችን የያዘ ትልቅ ድርጅት ነው። ለምሳሌ ብንጠቅስ አማና ፒኤልሲ አለ። በአማና ፒኤልሲ ኢምፖርት እና ኤክስፖርት አለ። የራሱን የቻለ የዘይት ፋብሪካ አለው። እንዲሁም ደግሞ የፓይፕ ፋብሪካዎች አሉት። ፕላስ ሜሪት ፕሮፐርቲስ በሪል ስቴት ዘርፉም ልምድ ያለው ድርጅት ነው ማለት ነው። አሁን በዚህ ሰዓት ደግሞ ሜሪት ፕሮፐርቲስ በተለምዶ ሪበከንቱ በሚባለው አካባቢ ወይም ፒያሳ ፊት ለፊት ደግሞ ፍሬንድሺፕ ፓርክ 4000 ካሬ ላይ ያረፈ G+17 ትልቅ የሆነ ሌክዠሪ አፓርትመንት ይዘንላችሁ መተናል ማለት ነው ለደንበኞቻችን። በጣም አሪፍ ደስ ይላል። የገና ስጦታችሁ በደንብ ምንድን ነው የሚለውን የእሷም የዘውድ ስጦታ እንደሚለውን በደንብ ላይ ትነግረናለህ በሰፊው። ሪል ስቴት ይዤሽ እንደመጣሁኝ ወይም ደግሞ ሜሪት ፕሮፐርቲ የምታውቀው ነገር የለም እውነት ለመናገር። ሌሎችን ዋጋዎች ስናይን የቆየ ነው ብያለሁ። ሌላ ምናየው ዋጋ አለ ብዬ ይዣት የመጣሁት ድንገት እና ምናልባት ስለ ሪል ስቴት ስናነሳ ስለ ኮንስትራክሽን አንድ ነገር ትዝ አለኝ። በፊት ስትነግሪኝ አረብ ሀገር ከመሄድሽ በፊት ስትሰሪ የነበረው ስራ ነበር መሰለኝ አይደለም? ንገሪኝ እስኪ። ያልሰራ ስራ የለም ስልሽ እኔ አግማታ አብኩቻለሁ። አግማታ ስልሽ እንደዚህ እንትንሽ ምናምን ማለት ነው ሰርቻለሁ። ለሴትነት አቅምሽ በትዳር ላይ ያለው ማለት ነው። ልጅ ከመውለዴ በፊት ልጅ ከወለድኩ በኋላ ያው ልጅ ይዘሽ መስራት አይመችሽም እሱና ልጅ ከመውለዴ በፊት አግማታ ሰርቻለሁ። ጭቃ ምናምን አብኩቻለሁ። በዚህ አጋጣሚ ጀግና ነሽ። ጭቃ ምናምን አብኩቻለሁ ስልሽ ቤቶች ምናምን መርቄያለሁ። ከዛ በኋላ ደግሞ አርማታ ምናምኖች ከልጆች ጋር ምናምን ይዘን ሊሾ ምናምን ከልጆች ጋር ኮንትራት ምናምን ወስደን ምናምን ሰራ ነበር። በዚህ ሁሉ ውስጥ ነገር ግን አልፈሽ መልክሽ እንዳለ ነው። አትመስልም። ይገርምሻል ሪቹ፣ ያው ሴት ልጅ ስትሆኚ የምናውቀው ነገር አለ። አሁን በእኛ በሀገራችን የተለመደ ማለት አሁን ቁንጅናዋ ሳይበግራት የራሷን ላይፍ ለማሸነፍ ስትራግል አድርጋ ነው እዚህ ደረጃ የደረሰችውና ያው የምናውቀው ነገር አለ። እዚሁ አዲስ አበባ ውስጥም በተለያዩ ቦታዎች ሴቶች ያው ትንሽ የሆነ ቻሌንጅ ሲያጋጥማቸው የሚሸሹበት ራሳቸውን ለመደበቅ የሚሄዱበት ቦታ በጣም
የወደፊት ህይወታቸውን የሚያበላሽ ቦታ ነውና ዘውድነሽ ግን ይሄ ላይፍሽን ህይወትሽን ለመቀየር የሄድሽበት ርቀት በእውነት ሳላደንቅ አላልፍም። በጣም ልጅ ነገር አለመታለልሽ እግዚአብሔር ይመስገን። እኔ አሁን ወደ ዝሙት ምናምን አልሄድኩም። ምክንያቱም አንዳንድ ሰዎች ልጅ ይዘሽ ወይም ደግሞ ልጅም ሳትይዢ በፊት ስትሸገሪ ምናምን ወደ ሌላ ታይም ውስጥ ሊገባ ይችላል የሰው ልጅ። ምክንያቱም እኔ ያሳለፍኩት ችግር ከባድ አይደለም፣ ቀላል አይደለም፣ ከባድ ነው። ምክንያቱም እንደሆነ ተቀለሽ አሁን ሴተኛ ዳሪ መግባት በቃ የሚገፋፋሽ ሰዓት ነበር። ምክንያቱም ልጅ አዝልሽም ግን በጣም ከባድ ነበር። በጣም ምን ብዬ ነግሬሻለሁ። እዛኛው እንትን ላይ ልመና ድረስ ልጅ አዝሎ ልመና ድረስ እስከሚሄድ ድረስ ሊደረስኩ ልጅ ነኝ። ግን እግዚአብሔር ይመስገን እንግዲህ ከአባባ ጋር መልስም ቢሆን እግዚአብሔር ይመስገን። ትላንት ብለን እያወራ ነው። ትላንት በኮንስትራክሽን ስራው በአርማታ ነበር የተሳተፍሽው። ዛሬ ደግሞ በሌላ ሪል ስቴት ላይ የስራ እድል የፕሮሞሽን ባዩ እድል አግኝተሽ መጥተሻል። ስለዚህ መታገስሽና ሌላ አቋራጭ መንገድ አለመሄድሽ ነው። ነገ ደግሞ ከዚህ የበለጠ ከፍታ ያለሽ። እሺ እና ምንድነው ሜሪት ፕሮፐርቲስ? ለሜሪት ፕሮፐርቲስ ፕሮፋይል የተወሰነ ነገር ካልኳችሁ ሜሪት ፕሮፐርቲስ ከባለ 1 መኝታ እስከ ባለ 3 መኝታ የወዳጅነት ፓርክ ፊት ለፊት ወይም አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 3 መኝታ ነው ይዘን የመጣ ነው። ባለ 1 መኝታ 49 ካሬ ቶታል የሽያጭ ዋጋችን ወደ 5.1 ሚሊዮን ነው የሚሆነው። ነገር ግን ለገና ስጦታ በሚለው 30% ቀድሞ ለሚመጡ 10 ደንበኞች 30% ዲስካውንት እንሰጣለን። ይህ ማለት በጣም ትልቅ ብር ነው። ለምሳሌ ባለ 3 መኝታውን ብንወስድ ባለ 3 መኝታ 130 ካሬ ቶታል የዋጋ ጠቅላላ ዋጋው ወደ 13.6 ሚሊዮን ብር ነው የሚሆነው። 30% ዲስካውንት ስናደርግ ወደ 9.5 ሚሊዮን ብር ነው የሚሆነው ማለት ነው። ይህ ማለት ኦልሞስት ወደ 4 ሚሊዮን ብር ትልቅ 4 ሚሊዮን ብር ዲስካውንት አለው ማለት ነው። በጣም ትልቅ ዲስካውንት ነው። ለገና ስጦታም ይሄን 30% ዲስካውንት ነው ይዘን የመጣ ነው። ዋው በጣም አሪፍ። ስለዚህ ገና ምክንያት በማድረግ ሰዎች ንብረታቸውን ከመሬት ሊሸምቱ ይችላሉ ማለት ነው። እውነት ነው። የዚህ ስጦታ ዲስካውንት ተጠቃሚ እንደሆኑ እውነት ነው። ትልቅ ዲስካውንት ነው። ያው አሁን ያለውን የማርኬት ቫልዩ ታውቂዋለሽ። አሁን ባለ 1 መኝታ 30% እኛ ጋር ዲስካውንት ሲደረግ እዚህ ፒያሳ ፕራይም የሚባል ሎኬሽን ነው። ኦልሞስት ቶታል ፕራይሱ የሚሆነው 3.6 ሚሊዮን ብር ብቻ ነው ማለት ነው። 3.6 ሚሊዮን ብር ወጣ ብለን ኮንዶሚኒየም መግዛት ማንችልበት ዋጋ ነው። ይሄ በጣም ትልቅ ዲስካውንት ነው ይዘን የመጣ ነው። በዚህ አጋጣሚ ደንበኞቻችን ይህን ትልቅ ዲስካውንት እንድትጠቀሙ ሪከመንድ አደርጋለሁ። በጣም አሪፍ። እኔ አሁን ወደፊት ቤት መግዛት አይቀርም እና ፈጣሪ ካያለና ከናንተ ህንጻም ከዚያ ከቤቱ እንትን ያለ ምን ጥቅም አለው? ተጨማሪ ጥቅም ማለት ነው። ከሳይታችን ስትገዢ ተጨማሪ ጥቅም። አሪፍ ጥያቄ ነው ዘውድነሽ። እንግዲህ የኛ ሳይት እንደነገርኩሽ ፍሬንድሺፕ ፓርክ ፊት ለፊት ወይም ደግሞ አራዳ ፓርክ ፊት ለፊት ያለ ሳይት ነው። 4 ኪሎ ነው። ፕላስ ከጎን ደግሞ ትንሽ ከፍ እንዳልሽ ፒያሳ ነው። በጣም ፕራይም የሚባል ሎኬሽን ነው። በቅርብ ርቀት ብዙ ኢንፍራስትራክቸሮች ያሉበት ሎኬሽን ነው። ለምሳሌ ብንወስድ አብርሆት ላይብራሪ አለ፣ ፍሬንድሺፕ ፓርክ አለ፣ ሸራተን አዲስ ሆቴል፣ ፍሉሃ እንዲሁም ደግሞ ዘውዲቱ ሆስፒታል ማለት ነው። ብዙ ኢንፍራስትራክቸሮችን ማግኘት ይችላሉ። ኢቨን ኢፍ ከሳይታችን ወጣ ሲሉ የሚያገኟቸው ኢንፍራስትራክቸሮች እነዚህ ናቸው ማለት ነው። እዚህ ሳይት ላይ ሲገዙ አንደኛ ቢኖሩበት በጣም ፕራይም የሚባል አሪፍ ሎኬሽን ነው። ሁለተኛ ደግሞ ሊያከራዩት እንኳን ላይክ እንደ ኢንቨስትመንት አትርፈው ለመሸጥ ቢያስቡ በዶላር ሊያከራዩት የሚችሉበት አይነት ሎኬሽን ነው። በዶላር ሊሸጡበትም የሚችሉት አይነት ሎኬሽን ነው። እነዚህ አድቫንቴጆች አሉት ማለት ነው። ፕላስ ደግሞ ቅድም ሳልገልጽላችሁ ያለፍኩት ነገር ህንጻችን ላይ G+17 ህንጻ ነው የሚሆነው፣ ወይም የፍሎር ሃይቱ G+17 ነው የሚሆነው። ከታች ከግራውንድ እስከ 4ኛ ፍሎር ቶታሊ ኮመርሻል ወይም የንግድ ሱቆች ናቸው። 5ኛ እና 6ኛ ፍሎር አሚኒቲዎችን የያዘ ነው። ይህ ማለት ጂም ቤት፣ ስዊሚንግ ፑል፣ ግሪነሪዎችን እንዲሁም ደግሞ የልጆች መጫወቻዎችን ያካተተ ነው። ኢቨን ኢፍ ከህንጻው ሳይወጡ ልጆች ያሏቸው ቤተሰቦች እዛው 5ኛ እና 6ኛ ፍሎር ላይ ብዙ አሚኒቲዎችን ያካተተ ስለሆነ እሱን እንደ ተጨማሪ አገልግሎት መጠቀም ይችላሉ። ፕላስ G+17 17ኛ ፍሎሩ ደግሞ
ቴራስ ነው ማለት ነው። ሶ ብዙ አሚኒቲዎችን የያዘ ህንፃ ነው። ጂፕላስ 17 ነው የሚሆነው። ወደ ታች ደግሞ ቤዝመንት አለው። እያንዳንዱ ለምሳሌ አሁን አንድ ከስተመር ባለ አንድ መኝታ ቤት ሲገዛ የራሱን የሆነ ፓርኪንግ ለአንድ አፓርትመንት አንድ ፓርኪንግ ስሎት ይኖረዋል። የራሱን የቻለ የኤሌክትሪክ መኪኖች ኃይል መሙያ ይኖረዋል። 3 ሊፍቶችም ነው የሚኖሩት። በጣም ሰፋፊ ሊፍቶች ኢቭኒፍ ስትራክቸሮች መግባት የሚችሉበት አይነት ዲዛይን ነው የህንፃው ዲዛይን። 2 መግቢያ ይኖረዋል፣ 2 ራምፕ ማለት ነው፣ የመኪና መውጫና የመኪና መግቢያ። አካባቢው ላይ ከሚያገኙት ኢንፍራስትራክቸር በተጨማሪ ደግሞ ህንፃው ላይ ብዙ አሚኒቲዎችን የያዘ ህንፃ ነው የሚሆነው ማለት ነው። በጣም አሪፍ። ምናልባት ማን ያውቃል የዛሬ ዓመት ገና አንቺ ቤት እናከብር ይሆናል ገዝተሽ። ሀሳቤ እንደዛ ነው። ጠንካራ እንግዲህ ጠንካራ ብዬ። ስለዚህ አከፋፈሉ እንዴት ነው ማለት ነው? አከፋፈሉ የሚሆነው ያው ቅድመ ክፍያ 10% ነው የሚሆነው። ፕሮግረስድ ቤዝድ ነው የሚሆነው። በ3 ዓመት ነው የምናስረክበው። በ10 ዙር በ3 ዓመት ውስጥ የሚከፈል ማለት ነው። ለምሳሌ አሁን አድቫንስ ፔመንት 10% የሚከፍል ደንበኛ ኔክስት ግራውንድ ፍሎር ላይ ሲደርስ 15%፣ 10%፣ 5 እያለ እየቀነሰ ይሄዳል እና በ10 ዙር በ3 ዓመት የሚከፈል ይሆናል። ፕሮባብሊ ግን የባንክ ኦፕሽን የሚፈልግ ደንበኛ ካለ 60/40 የባንክ ብድር ማመቻቸት እንችላለን ማለት ነው። ይህ ምንድነው? 60/40 ምንድነው? 60%ቱን ይከፍልና ላይክ በ3 ዓመት ማለት ነው 40%ቱን በባንክ ቀስ ብሎ መክፈል የሚችልበት ኦፕሽን አለ። በጣም አሪፍ። አልተሰወስሽም ለመግዛት አቅም ቢኖር ግድ ነው። የሰው ልጅ ካልሞተ ተስፋ አይቆርጥም። ይገዛል። አንድም ሳይሆን 2-3-4 ቤት ነው የምትገዢው። ከፈጣሪ ጋር። ስለዚህ የእይታ ቤተሰቦቻችን ይህ የገና እድል እንዳያመልጣቸው እንዳልኩ በሚቀጥለው ገና ዘውዱን ብቻ ሳትሆን እነሱም ከሜሪት ንብረታቸውን ገዝተው ገናን የሚቀጥለውን እዚህ እንዲያከብሩ ከፈለጉ እንዴት ሊያገኟቸው ይችላሉ? ሀገር ውስጥም ሀገር ውጭም ያሉ። ያው በስልክ ቁጥራችን በ0956565759 ዳይሬክት በመደወል ወይም ደግሞ ዋትሳፕ እንዲሁም በቴሌግራም ሙሉ መረጃውን አግኝተው ኦፊሳችን በመምጣት መገበያየት ይችላሉ ማለት ነው። ሜቢ እዚህ ውጭ ሀገር ለሚኖሩ ደንበኞች ተወካይ ከሌላቸው እኛ ድርጅታችን ሜሪት ፕሮፐርቲስ በራሱ ወጪ አግሪመንታቸው ወይም የሽያጭ ውላቸውን በዲኤችኤል መልኩ ካሉበት ድረስ እንልካለን። ከዛ በመቀጠል ቅድም እንግዲህ ዘውድነሽ ቃል የገባውልሽ ነገር አለ። የገና ስጦታ የሚሆን መልካም በዓል። ያለነው በዓል ወቅት ላይ ነው። ገና እየመጣ ነው እና ከፊታችን እስቲ ከልጅነት አንጻር ልነስሽን ከዚህ በፊት አውርተሽናል። በእርግጥ ግን በዓል ላንቺ ምንድን ነው? እንዴት ነው የምታሳልፊው? ከልጅነትሽ ጀምሮ አሁን ላይ እውነቱን ንገሪኝ። እውነቱን ስነግርሽ እኔ እንደነገርኩሽ እኔ በዓል ማርያምን ነው እኔ በዓል ደስተኛ ሆኜ አሳልፌ አላውቅም። እንደዚህ ስለሆነ ሰው ፌክ ይመስለዋል። ጌታ እኔ በዓል ደስተኛ ሆኜ አሳልፌ አላውቅም። ልጅ ሆኜ ሜቢ አላውቅም። ልጅ ሆኜ አላውቅም። በእርግጥ ከፍ ካልኩ በኋላ ግን ብዙ ነገሮች ስለ ቤተሰብ ወደዛ እናቴ ሌላ ቦታ መሆኗን እስካወቅኩ በቃ እንደዛ ከሆነ ጀምሮ እኔ በዓልን ደስተኛ ሆኜ አላውቅም። ትዳርም ካስኩ በዓልን ደስተኛ ሆኜ አላውቅም። በቃ ደስተኛ ሆኜ አላውቅም ማለት ይቻላል። አግብተሽን ቤት ውስጥ ምንም የበዓል ድባብ አልነበረም? ድብዬ ላስረዳሽ። በዓል አይደለም ባዘቦትም ደስተኛ አላውቅም። አይደለም በዓል እኮ ደስተኛ በጣም ደስታ የሚያደርግሽ ነገር ነው። በቃ ደስተኛ ውስጥሽን እንኳን መጣልኝ ምናምን ብለሽ የምትቀበዩ በዓል ነው በዓላችን እና እኔ እንኳን አይደለም በዓል ደስተኛ ሆኜ አላውቅም እና እንደዛ ነው ልሻለሁ። ስለዚህ አጋጣሚ ሆኖ እንዲህ ብለሽ የምታስታውሽው ወይም በፌሽታ በደስታ ያሳለፍሽው የበዓል ጊዜ የለም? እግዚአብሔር ይመስገን። አዎ ግዴታ እኮ በዓል መብላት፣ መጠጣት፣ መቁረጥ ምናምን ብቻ አይደለም፣ በጤና መኖር አይደለም። ትላንት ካወራሻቸው ልክ አይደሉም ወይም ደግሞ እንኳን አለፍኩባቸው እንጂ ከባድ ጊዜያቶች ናቸው ብለሽ መተሽ ካጋራሻቸው ታሪኮች እኮ ቁጭ ብለሽ ሶፋ ላይ የተናገርሽ እኮ ጤነኛ ስለሆንሽ ነው አይደለም? ስላለሽ ነው በህይወት። በጣም ይመስገን። እኔ ይሄ ራሱ አንድ በዓል ነው። እንደሆነ ታውቂያለሽ። እኔ አንዳንድ ሰዎች እንደዚህ መንገድ ላይ ቁጭ ብለው ምናምን እናቶች ሳይ
ማርያምን ነው የምልሽ። እኔ ነገ እኔ ምን ራዕይ እንዳለኝ ታውቂያለሽ? ነገ እኔ አሁን እዚህ ጋር መቀመጥ እንዳትዪ በጣም ብዙ ሀሳብ አስባለሁ። በጋ የለኝም ማርያምን በጋ የለኝም፣ ግን በጣም ብዙ ነገር አስባለሁ። ለምን እንደማስብ ታውቂያለሽ? እኔ ነገ ቢያንስ እንኳን ትንሽ ከፍታ እንኳን ቢኖረኝ ከኔ ቤታ ያሉት በጣም ብዙ እናቶች እኔ እግዚአብሔር ይመስገን እኔ ሮጬ ተሯሩጬ ምናምን መብላት የምችል ልጅ ነኝ። ወጣት ነኝ እንደምትይኝ እና ተሯሩጬ መብላት የምችል ልጅ ነኝ። ግን ተሯሩጠው መብላት የማይችሉ እናቶች አሉና እኔ ቢያንስ ትንሽ ከፍ ብል እኔ ማርያምን አሁን ከፍ ብትል አታደርገውም ነው የሚሉኝ። ሪሊ ያደርገዋለሁ። እኔ የኔ ህይወት ነው የሚመስለኝ። አሁን ልጆች ይዘው ጎዳና ላይ የሚወጡ እናቶች የኔ ህይወት ነው የሚያስታውሱ እነኛ። ምክንያቱም ያሳደገችኝ እናቴ የሆነት እግዚአብሔር እድሜ ይስጣትና ባትቀበለኝ የኔ ህይወት ነው የህይወት ገባሽ? ያ ህይወት የኔ ህይወት ነው። እግዚአብሔር ይመስገን ተቀበለኝ። የሄድኩበትን ቦታም ባይሳካልኝም ያው እንግዲህ እንደዚህ ቢሆንም ኖርማል ነው። እግዚአብሔር ይመስገን እና የኔ ህይወት ነው እና ከኔ ምን ልልሽ ፈልጌ ነው ትንሽ ከፍታ ቢኖረኝ እኔ እውነቴን ነው የምልሽ ከፍታ ቢኖረኝ እነኛ እናቶች በቃ መርዳት እፈልጋለሁ። የማንም መርዳትም ሳይሆን እራሴ ባገኘሁት ገንዘብ እነኛ እናቶች መርዳት እፈልጋለሁ፣ ማገዝ እፈልጋለሁ። አሁን እኔ ሲከፋኝ አሁን ያ ሰው አይዞሽ ያለኝ ቀን የከፋኝ ቀን አይዞሽ ያለኝ ቀንና ያገኘው ቀን ደግሞ እንትን ያለኝ ሰው አንድ አይደለም ለኔ ገባሽ? አንድ ቀን ለዛ ለእናት ተጋብሻት ወይም ደግሞ አንድ ቀን በፊርሙስ ይዘሽ ሄደሽ ቡና ብታጠጫት ለዛች እናት እዛ የምሰራበት ቦታ ወይም ምን ለምንበት ቦታም ሊሆን ይችላል ብታጠጫት አስቢ እስኪ እርካታው የሚሰማሽን ስሜት አስቢ እስኪ። እና እኔ አሳበብኝ እንደዛ ነው። ያሳካልሻል እርግጠኛ ነኝ። ይመስገን። ያልሹን ካላረግሽ ግን የቪዲዮ ታሪክ ይቀመጣል። ውይ አደርጋለሁ፣ ማርያምን አደርጋለሁ። እኔ ብዙ እናቶችን ፈታ ለማድረግ ያልቃሽ። የህልምሽን ያሳካልሽ ፈጣሪ። በዓል ወቅት ስለሆነ ያለ ነው። ለልጆችሽ እስቲ መልእክት አስተላልፊላቸው ሊያዩሽ ስለሚችሉ ይህንን ቪዲዮ ያዩታል። መቼም ግን አሁን አያዩትም፣ ያው ሲያድጉ ያዩታል። እንጃ ምን ብዬ ልንገርሽ፣ ታውቂያለሽ ትልቋ ልጅ ማለት ነው እኔ የሆነ ከፍቶኝ ምናምን እንደዚህ ቁጭ ስል ሂጂ ተጫዋች ካልኳት አትሄድም፣ ጥላኝ አትሄድም። ቁጭ ነው ሂጂ ተጫዋችማ ካልኳት አይ እኔ መሄድ አልፈልግም እኮ እኔ መጫወት አልፈልግም ትልሻለች። ታውቃለች፣ ትረዳሻለች። ልጅቷ እንደ ልጅ አይደለችም፣ ትልቋ እንደ ልጅ አይደለችም። የሆነ ልጄም አትመስለኝም አንዳንዴ። ምክንያቱም እኔ ወለድኳት በቃ እውቀቷ ከኔ በላይ ነው። በቃ እንዴት እንደምታዝንልሽ ምናምን በቃ ከሌለሽ እንደዚህ አትጨነቅ። አንድ ጊዜ አድርገችኝ ልንገርሽ፣ ሁለቱ አዝያቸው እየሄድኩ ምናምን ነው ከቤት ወጣሁት ምናምን ወጣሁና መንገድ ላይ ምናምን እየሄድኩ ከዛ እርቧቸዋል። ለካ ሁለቱም እርቧቸዋል። ያዝ በግሯ የምትሄደው ወተት ታያለች። እንደዚህ ሱቅ ላይ በመስታወት ነው ይሄ ምን የሚሉት ወተት ይሄ በሃይላንድ ነው የሚሸጠው። እንደ ጣሙን አላውቅም። እቺ እንደ መስታወት ላይ እንደዚህ ታያለች ልጅቷ ማለት ነው። እንደዚህ ከፊቴ እንደዚህ ያዘችኝ። ቆምኩ መንገድ ላይ ቅጥጥ አለችው፣ አለቀሰች። ልሂድ እሺ ቤት ተንፈራፈረች። ያሸገረችኝን ቀን ብቻ ነው የምነግርሽ። ከዛን ምን ላድርግ እኔ ሱቋ ባለ ሱቋን አላውቃትም። ከዛን የሆነ ሽማግሌ ከታች እየመጣ ነው ምናምን። ከዛን ምንድነው አይ እንደዚህ ወተት ምናምን እዚህ ጋር ታበገለኝ ወሰደና ሄደና ገዛላችሁ ወተት ለሁለቱም ገዛላችሁ ምናምንና ካላታታቸው ያስቸገረች ቀን ያንቀን እኔ ምንም እንደሌለኝ ታውቃለች። ማርያምን ነው የምልሽ በቃ ብር እንደሌለኝ ታውቃለች። የሆነ ነገር እንደዚህ ልታለች የሆነ በቃ ጫማም ታያለች። እንግዲህ አሁን 6 7 5 አሁን 7ኛ ዓመቷ ላይ ናትና እንደዚህ የሰው ልጅ ምናምን ልብስ ምናምን ያያሉ የዛሬ ልጅ። እኔ እኮ ድሮ ማርያም እና ያያሉና ምን ነው እንደዛ አይነት ነገር ግን ትገዥልኛለሽ? ጫማ ትገዥልኛለሽ? ገዛልሻለሁ። ብር ሲኖር ገዛልሻለሁ። ግን ትገዥልኛለሽ? አዎ በቃ ትሄዳለች ጥላሽ። እንደ ልጅ ምግብም አታስቸግረኝም። ምግብ ምናምን አሁን አስተማሪያ በፊት አልበላም ትላለች፣ ትምህርት ቤት አልበላም ትላለች። ከዛን የሆነ በቃ የሆነ ትንሽ ነገር ከጎደሉ አትበላም።
እንደዛ ቁጥረት አድርገውና ከላይ ለአስተማሪያ ታሳያትና ቁጥረት ከላይ ታሳይና ከስር ታስቀምጠውና ክድን አድርጋው ትመጣለች አቤት ማለት ነው። እንደዚህ እንደ ልጅ ምናምን ይሄን ስሩልኝ ይሄን አድርጉልኝ አትልሽም መልሳው ትመጣለች። በቃ እኔ ልጅ አይደለችም በቃ ከልጄ እውቀቷ ከኔ በላይ ነው የምልሽ ለዚህ ነው። እና ቻይናስ እንደ ልጅ ስሜቷን ያሳድግልሽ ፈጣሪ በስማማው ማርያም እነሱ ምንም ነገር ማየት አልፈልግም። እኔ ምንም ነገር 10 ብር ካለች ማለት ነው ለልጆቼ ነው የሆነ ነገር ለማድረግ የምፈልገው እንጂ ለራሴ አይደለም። እንትን ለመናገር ከሆነ እኔ ምን ብዬ ልንገርሽ ስለነሱ ምን ብዬ ልንገርሽ ስለነሱ እኔ እናት አይደለሽ ቃል ያጥራል። እኔ ስለነሱ አንቺ ለእናትሽ እንዴት ነው ቃል የሚያጥርሽ? እስኪ ስለእናትሽ አሁን ምን ላውራ ብለሽ ትያለሽ? በቃ እኔም ለልጆቼ እንደዛ ነው ለነሱ በቃ ማርያምን እነሱ ቃል ብዙ ነገር ያየሽባቸው የተሰደድሽባቸው ልጅነትሽን ነፍሰ ጡር ሆኜ ተረቤባቸዋለሁ። ወልጃቸው ለምኜባቸዋለሁ በልጆቼ የለመንኩ ሰው ነኝ። በታምኝም ባታምኝም የልጆቼ ለመንኩባቸው የሰው ፊት አስገግፊያቸዋለሁ ልጆቼን ባሽ እሱን ተይው እሱም አልበቃ ብሎ የእናትና አባት ፍቅር ነው አሳጥቼ ያሳደግኩ እያደጉ ያሉት ልጆቼ ገባሽ። የእናትና አባት ፍቅር ማድረግ እኔ ራሴ አውቀዋለሁ በራሴ ደርሶብኛል። ግን ያው እየደገሙት ነው ልጆቼ ገባሽ። እና ስለነሱ እኔ ቃል የለኝም። ስለነሱ ማውራት ራሱ እንጃ በጣም ከባድ ነው። አንዳንድ ሰው የሆነ ለሰው እንዲገባው ማልቀስ ካለ ታልቅ ግን እኔ ውስጤ የሆነዋል ደንድኗል በሆኑ እንዴት ይልጋሽ በቃ ውስጤ ድንድን ነው ያለው በቃ የመገኝ ነው እና ስለነሱ ቃል የለኝም። በጣም ነው የምወዳቸው። ያሳድግልሽ ፈጣሪ ልፋትሽን ልጅነትሽን ሁሉ ነገሮች ጓደኞቼ ናቸው። ነገ ደግሞ ደስ ይላል እኮ ያሆናችሁ ስታዩ አለፈ እንዴት ያለሽ እና ወይ አሁንም አልፏል። በእርግጥ አልፏል። ለምን እንደምልሽ ታውቂያለሽ? አሁን አያስቸግሩሽም እንደ ልጅ ከፍ ብለዋል። አሁን አድርገዋል። ወዴት በቃ ሂዱ እዛ ዋሉ ብታያቸው ይውላሉ። እንደዚህ አድርጉ ብታያቸው ያደርጋሉ በአሁኑ ማለት ነው። እና እንደ ልጅ አይደሉም አሁን በቃ አድርገዋል። እንደ ጻል ልጅ ነው የሚያስቸግርሽ አሁን። እነኚህ ግን ትንሽ አድርገዋል። ያው ፍላጎታቸውን ቢጨምሩም ኖሮ ግን አድገዋል። በቃ አሁን ይሻላሉ። እና እንደዛ ነው እና ስለነሱ ቃል የለኝም። በጣም ነው የምወዳቸው። እንግዲህ ደግሞ እኔ እንጃ እኔ እክሳቸዋለሁ። በጣም እንደምከሳቸው በሙሉ ተስፋ አለኝ። በጣም ነው የምከሳቸው። ሰዎች አብዛኛው ሰዎች ጫካኝ ነው የሚያደርጉ። ለምን እንደዚህ እንዳልኩሽ ታውቂያለሽ? ብዙም ስለነሱ አላወራም። ስለ ልጆቼ አላወራም። መደበቅ ፈልጌ አይደለም ግን በቃ አላወራም። ስለነሱ ሳወራ የሆነው ቀኑ ሙሉ ጥሩ ስሜት አይሰማኝም። አላወራም። ይናፍቁኛል። ፎቶአቸውን አያለው ወጣለው። ከጋላሪ ውስጥ ስልክ ያለ አያለው ወጣለው። ለሰው አላወራም። የዘመነው ማለት ጨካኝነት ሆኜ አይደለም። አይ ቁስልሽ ግን አብዛኛው ሰው እንደዛ ነው የሚያስብሽ። ግን ያው አለ አይደል አንቺን ታውቂያለሽ። እና ሁሉም ነገር ደግሞ እስካሁን ያለው አልፎ የለ ይሄም ደግሞ ያልፍና እንደዚህ ብዬ ነበረ ታያለሽ። በአንድ ጣራ እየኖራችሁ ትላንት ብለሽ ታወሪያለሽ። እና እዚህ ቪዲዮ ላይ መቅረብሽን እንግዲህ ለበጎ ያድርግልሽ። ነገሮች ተስተካክለው ድጋሚ ለመገናኘት ያብቃል። እንግዲህ ከፈጣሪ ጋራ በልጆቼም በቲክታክ እመጣለሁ። ከእንግዲህ ከልጆቼ ጋራ ነው የምመጣው፣ ከእናቴ ጋር ነው የምመጣው። ጥያቄ ያልገባቸው ሰዎች ደግሞ ያው እንግዲህ በዛ የሚጠይቁኝ በዛ ግልጽ አድርጌ እናጋቸዋለሁ። ምክንያቱም ያው እንደነገርኩሽ ብዙ ጥያቄዎች አሉ እና ግልጽ አድርጌ ደግሞ አይደለም ወይም ደግሞ ማዘሯም ራሷ ትናጋቸዋለች። ችግር የለም ለበለጠ ማብራሪያ እና በቲክቶክ ፔጄ ልጆቼም እናቴም ትመልስላችኋለች ብዬ አስባለሁ። በጣም አሪፍ። ከቪዲዮ በኋላ ምን አዲስ ነገር አለ የሚሉትን ነገሮች አንቺንም ላጫውትሽ እንጫወት ልጠይቅሽ ብዬ ነው። ከዚህ በዘለለ ደግሞ እንግዲህ ከተማው የበዓል ድባብ አይደለም። አንዳንድ ዋጋዎችን እንጠይቃለን፣ አንድ ቦታ እንሄዳለን። ከበዓሉ ጋር የተገናኘ ስለሆነ
ምን ያህል ነው የሚለውን ዋጋ ምን ጠይቅ ይሆናል። መጨረሻ ላይ ግን አንቺ እንኳን አደረሳችሁ ማለት የምትፈልጊው ካለ ብቻ ይህንን ብናገር የምትይው ነገር ካለ እድሉ ልስጥሽ። እኔ እንደነገርኩሽ ያው ለእናቴና ለልጆች ሌላ እንኳን ማንም የለኝም። እንደነገርኩሽ ማንም የለኝም። ስልኬ ራሱ ጮሃል እንዴ! ስልኬ ላይ እንኳን እግዚአብሔር ይሄ ቪዲዮ ከተቀረጸ በኋላ ለ3 ቀን ተኝቼ ነበር እና ብሞት እንኳን ስልኬን እንኳን ስልክ እንኳን እንደው አንድ ሰው እንኳን የሚደውልልኝ ሰው 3 ቀን በጣም ታምሜ ነበር። እግዚአብሔር ይመስገን። ግን አሁን እዚህ ጋር እንደዚህ ሰው ልብስ ሲለብስ ልብስ ሰው ያደርጋል ያልሽ ባይኖርሽም ምንም ባይኖርሽም ልብስ ሰው አስተካክሎ ያቆምሻል ካላችሁ ጋራ እንትን ይልሻል እና በጣም ታምሜ ነበር 3 ቀን። ያው 3 ቀን ታመሽ እንዳትሉኝ 3 ቀን በጣም ከባድ ነበር ለኔ እውነት። የሚደውልልኝ ሰው እንኳን አጥቼ ስልክ ማርያም በጣም ከባድ ነበር እና እንኳን አደረሳችሁ ብለው እንግዲህ ያው ለልጆቼና ለእናቴ ነው። ሌላ እንኳን አደረሳችሁ የኔ ውድ እናት እንግዲህ የልጆቼ እናት ሲያይሽ እና ያው እድሜና ጤና ይስጥልኝ። ሌላ እንኳን ምንም የለም። መልካም። እኛም ለመላ ኢትዮጵያ ሕዝቦች ይህ በዓል የሚመለከታቸው ለክርስትና እምነት ተከታዮች በሙሉ የኢታቲቪ ቤተሰቦቻችን ከሀገር ውጭም ከሀገር ውስጥም ላላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እንወዳለን። እስካሁን አብራችሁ የነበርኩት እኔ ራሄል ነኝ። በሌላ ዝግጅት እስክንገናኝ ድረስ ቸር ቆዩ።